ስለዚህ ምክክር ላይ ናቸው ያሉት። ምክክር ላይ ነኝ እንኳን ለገንፎ ተራራ አብርሃም ይሄንን ሁሉ ግርግርና ይሄንን ሁሉ ሁካታ የሚፈጥርበት ትልቁ ምክንያት ዛሬ ምን እንደሆነ ነገራችኋለሁ ማለት ነው። መቀበል የምትፈልጉ ትቀበላላችሁ፣ አይ እንደዚህ አይደለም የምትሉ ሰዎች ደግሞ የራሳችሁን የሆነ ግላዊ ሐሳብ ትሰጡበታላችሁ ማለት ነው። በነገራችን ላይ አብርሃም ይሄንን ሁሉ ውዥንብር እየፈጠረ ያለውና ፍቅርን እዚህ መሃል ጣልቃ ያስገባበት ትልቁ ምክንያት ምንድነው? ሄርሜላን ከህይወቱ ማስወጣት ይፈልጋል። ይሄንን ነገር አምናችሁ መቀበል መቻል አለባችሁ። በመጀመሪያ ደረጃ ሁሉንም ነገር ወደ ኋላ መለስ ብላችሁ ለማየት ሞክሩ። ይሄንን ድራማ ወይም ታመም ያለው የሚለውን ድራማ ያመጣው አብርሃም አውቆ ነው፣ ሆን ብሎ ማለት ነው። በቃ ራሱን ከሄርሜላ ዞር ማድረግ ይፈልጋል። በነገራችን ላይ ሄርሜላ በቀላሉ እንደማትለቀውና ከህይወቱ ልትወጣ እንደማትችል አብርሃም ጥንቅቅ አድርጎ ይሄንን ነገር ያውቃል። በቃ ሌላ ምንም ተአምር የለውም፣ ሌላ ነገር የለውም። አብርሃም ይሄንን ሁሉ ነገር እያደረገ ያለበት ትልቁ ምክንያት ምንድነው? ሄርሜላን ሙሉ በሙሉ ከህይወቱ ማስወጣት ይፈልጋል ማለት ነው። አውቃለሁኝ የአብርሃምንና የሄርሜላን ግንኙነት በጣም የምትደግፉ ብዙ ሰዎች እንዳላችሁ በደንብ ይገባኛል። ግን ደግሞ የአብርሃም ውሳኔ ወይም አብርሃም ታመም ያለው ካለበት ጊዜ አንስቶ እያንዳንዷን ነገር ስቴፕ ባይ ስቴፕ ነው እያደረጋት ያለው ማለት ነው። እኔ ምን አይነት ሪዝን ሊኖረው እንደሚችል አላውቅም ከሄርሜላ ለመለየት ያሰበበት። ምክንያቱም እውነታውን ስንነጋገር አብርሃም አስበውበት አቅዶበት አይደለም ከሄርሜላ ጋር ግንኙነት የጀመረው። ይህንን ሁላችሁም ታውቃላችሁ፣ ወይም ለረጅም ጊዜ የእነሱን ኮንተንት ስትከታተሉ የነበራችሁ ሰዎች ካላችሁ ይህንን ነገር በደንብ መረዳት ትችላላችሁ ብዬ አስባለሁ። ከሩታ ጋር ችግር ውስጥ በገባበት ወይም ከሩታ ጋር በተጣላበት አጋጣሚ እንደ ጓደኛ እንደ አድናቂ የቀረበችው ልጅ ናት። በስተመጨረሻ ከአብርሃም ፍቅር ይዟት እሱንም ፍቅር አስይዘው ልበል እኔ እንጃ፣ የእሱን ፍቅር ስለማላምንበት ማለት ነው። እሷ ግን ክንፍ አውጥታ መብረር እስኪቀራት ድረስ አብርሃምን እንደምትወደው አብርሃምን እንደምታፈቅረው ሁላችንም እናውቃለን። የአብርሃም ፍቅር ያጠራጥረኛል፣ በተለይ በሄርሜላ ዙሪያ ማለት ነው። ምክንያቱም እሷን ቢወዳት እሷን ቢያፈቅራት ኖሮ እንደዚህ አይነት ድራማዎችን እየፈጠረ እሷን ከህይወቱ ለማስወጣት ሙከራ ያደርጋል ብዬ አላስብም። ምክንያቱም ትላንትና የነበረውን ቪዲዮ ከተመለከትኩኝ በኋላ ነው ይህንን ሀሳብ ለመስጠት የተገደድኩኝ ማለት ነው። ምንም በቃ አብርሃም አሁን ላይ ከሄርሜላ ጋር በፍጹም የመሆን ፍላጎት የለውም፣ በፍጹም ማለት ነው። ምክንያቱም እስከ ዛሬ ድረስ ሩታ ነበረች ለሁለቱ ግንኙነት እንዳይቀጥሉ ወይም የሁለቱ ግንኙነት አንድ ላይ መሆን እንዳይችሉ እንቅፋት ሆናለች ተብሎ የሚገመተው ሩታ ነበረ። አሁን ላይ ደግሞ ሩታ ከፍቅር ጋር ከሚሆን ይልቅ ትወደዋለች፣ ታፈቅረዋለች። ከሄርሜላ ጋር ቢሆን እመርጣለሁኝ አይነት ነገር እያሉ ነው። እንግዲህ እኔ አያሳምነኝም። በነገራችን ላይ በምን አግባብ ነው ሲጀመር መታ የሄርሜላ ፍቅር እንዲሆን ሩታ የምትለምነው? ጭራሽ የማይመስሉ ነገሮች ናቸው እየተከናወኑ ያሉት ማለት ነው። በጣም ነው የሚያወዛግቡት። አይደለም ራሱ አብርሃምን እዚህ ጋር የሚመለከተውንም ሰው ሞር የሚያወዛግቡ ሀሳቦች ናቸው። ግን ትላንትና የተፈጠረውን ነገር ልብ ብላችሁ ካያችሁ አብርሃምን የሆነ እንደንትን ነው የሆነ አስገድደውት በቃ አላረላ አጨናንቀውት ልደቷ ነው ሞቶኬ ገብታለች ምናምን ብለው አበባ በግድ አሳቅፈውት ለራሳቸው ነጭ ልብስ ለብሰው እንደመጡ ግልጽ ነው። በደንብ ያስተዋውቅ ነበረ። በቃ የአብርሃምን ሁኔታዎችን አይቶ መረዳት ይችል ነበር። አብርሃም በግልጽ ምልክቶችን እያሳየ ነው ከሄርሜላ ጋር መሆን እንደማይፈልግ። ወደ ፍቅርም የሄደው ብዙ ነገሮችንም እያደረገ ያለበት ትልቁ ምክንያት ከዛ ከታመም ያለው ድራማ ጀምሮ ያለው እያንዳንዱ ነገር ሄርሜላን ከህይወቱ ለማስወጣት ነው። ሄርሜላ እንደ ሩታ ተናዳ ከህይወቱ የምትወጣ አይነት ሴት እንዳልሆነች አብርሃም ጠንቅቆ ያውቃል። ለዛ ነው በቃ ድራማዎችን እየፈጠረ አንዳንድ ነገሮችን እያደረገ አዲስ ህይወት ጀምር ያለውኝ እያለ ሄርሜላን ከህይወቱ ለማስወጣት እየሞከረ ያለው። ይሄንን ነገር አብርሃም ለምን ማድረግ ፈለገ? የኔም ትልቁ ጥያቄ ነው በነገራችን ላይ ማለት ነው። ምን ብታደርገው ነው? ምን ቢያጋጥመው ነው? ምክንያቱም እስከ ቅርብ ጊዜ ድረስ ሰላም እንደሆነ ነው ማቀው። ግን እኔ አንድ ጭንቅላት የሚያስበውን ነገር ልንገራችሁ። ለመበሻሸቅ ብለን የምንጀምራቸው ሪሌሽንሺፖች ከሆነ ጊዜ በኋላ አሰልቺ ወደ መሆን ደረጃ ይደርሳሉ። ከዛም ባሻገር ደግሞ ሴት ልጅ ፍቅሯ ከልክ በላይ ሲሆን በወንድ ልጅ ዘንድ ያላት ተቀባይነት ሞር እየወረደ ይመጣል። ይሄ እውነታው ነው፣ በቃ ሪያሊቲው ነው ያለው ሀቅ ነውና ያ ነገርም በአብርሃምና በሄርሜላ መካከል የተፈጠረ ነው እንደኔ የሚመስለኝ ማለት ነው። ለማንኛውም ግን ሁላችሁም ማወቅ ያለባችሁ አንድ ነገር ምንድነው? አብርሃም ታመም ያለው ካለበት ጊዜ አንስቶ እያንዳንዷን ነገር በተጠና በታቀደ መልኩ ነው እየፈጸመም እያደረገም ያለው ማለት ነው። ሄርሜላን ከህይወቱ ማስወጣት ይፈልጋል።
ይሄንን ነገር እኔ በምን ተቀበለው ይሁን እንዴት ታደርግ ይሁን አላቅም፣ ግን ሴትነትሽን ማስናቀሽ የሴትነት ክብርሽን ማጣትሽ በአብርሃም ዘንድ በእንደዚህ አይነት መልኩ እንድትታይ ያደረገ ይመስለኛል። እና ትላንትና የመጨረሻ የንቀት ጥጉን ያሳየሽ በነገራችን ላይ ማለት ነው። አበባ ይዞ መምጣቱን ምናምን ተውት፣ ግን ለእሷ ያለውን የንቀት ጥግ በሚገባ ያሳያት ይመስለኛል። አላቅም እኔ የሆነ ሰዓት ስትወስኝ በጣም ነበር ደስ ያለኝ። የምሬን ነው የምልሽ። ምክንያቱም አንቺን ሊያድንሽ የሚችለው ውሳኔ ራስሽን ከዚህ ልጅ ማራቅና መጠንከር ነው። ምናልባት የዛኔ ምናልባት በጣም ፍቅር እንደምትሰጪው በጣም ዋጋ እንደምትከፊለት ስለምናቅ ነው ይህንን ነገር የምንለውና ምናልባት የዛኔ ይሄ ልጅ የአንቺ ፍቅር ከረፈደ ሊገባው ይችላል። አይሚን አላቅም። የዛኔ መወሰን ያለብሽን ውሳኔ ወስነሽ ወይ አብረሹ ትሆኛለሽ፣ ካልሆነ ደግሞ የጀመርሽውን አዲስ መንገድ አጠናክረሽ ትቀጥያለሽ። ስለዚህ ሄርሜላ ለተወሰነ ያክል ጊዜ ለራስሽ ጊዜ ስጪ። እኔ ለባለፉት 1 አመት ከምናምን ለራስሽ ምንም አይነት ጊዜ ስትሰጪ ተመልክቼ አላቅም። በቃ ከአፍሽ አብርሽ እንደዚህ አብርሽ ወደዚህ ለራስሽ ቅንጣት ታክል ጊዜ እንኳን ሰጥተሽ አታቂም። ይሄ ነገር ደግሞ ሞር አንቺን የጎዳሽ ይመስለኛል፣ እውነታውን ስናገር ማለት ነው። አንቺን በደንብ የጎዳሽ ይመስለኛል። ስለዚህ ከዚህ ነገር ራስሽን ማስወጣቱ እንደኔ ይጠቅምሻል እንጂ ጎዳሻል ብዬ አላስብም። ሩታም ብትሆን እኔ እንጃ ፍቅር አብርሃም ፍቅርን ትቶ ወደ አንቺ ሲመጣ በቀላሉ ዝም ብላ ወይም አሁን እንደምትናገረው ትመለከታለች የሚል እሳቤ የለኝም ጋይስ። እኔ የምሬን ነው የምላችሁ። ምክንያቱም ጭራሽ የማያሳምን ነገር ነው። ሩታ መታ ከሄርሜላ ጋር ብትሆን እመርጣለሁኝ ስትል አስባችሁታል? ምን ያክል ከባድ ሊሆን እንደሚችል የልጃችሁን አባት ማለት ነው። ትቆራረጣላችሁ፣ ትቀራላችሁ። የፈለገ ለዛ ሰው ብታስቡ፣ የፈለገ የዛ ሰው የወደፊት ህይወት ቢያስጨንቃችሁ፣ የገዛ ባላችሁን የልጃችሁን አባት ወስዳችሁ አመት ሙሉ ተያይዛችሁ ከተጣላችሁት ሰው ጋር አመት ሙሉ ትልቁ ዥንብር ከተፈጠረ ሰው ጋር አብሮ እንዲሆን ፈልጋለሁ ማለት እኔ ጭራሽ የማልቀበለውና የማያሳምነኝ ጉዳይ ነው። ለማንኛውም ግን ይህንን ነገር እንደዚህ ሉጋም ይዛችሁ የነዳችሁ ሰዎች እግዚአብሔር የስራችሁን ይስጣችሁ። በተለይ በሱ በኩል ያላችሁ ጓደኞቹ፣ ቤተሰቦቹ፣ ወንድሞቹ፣ እህቶቹ ሉጋም ይዛችሁ ይህንን ነገር በስነ ስርዓት ስትነዱ ነበረ። የእናንተ ውጤት ነው የእናንተ ፋይናል ሪዛልት ነው ይሄ ሁሉ ነገር ማለት ነው። ስለዚህ አሁንም ቢሆን ጀለስን ትክክል አድርጋችሁ የምትቆጥሩ በጣም በርካታ ሰዎች እንዳላችሁ ስለማቅ ነው ይህንን ነገር የምለውና አላቅም። ሜቢ ይህ የኔ የግል ሀሳቤ ነው። እናንተስ በዚህ ዙሪያ ምን አይነት ሀሳብ አላችሁ? ግን አብርሃም ሆን ብሎ ሄርሜላ ከህይወቱ ለማስወጣት ሲል ይሄንን ነገር አንድ በአንድ እየቀመረ እያደረገ ያለው ነገር እንደሆነ አስረግጬ ልነግራችሁ ፈልጋለሁኝ። ከዛ ውጪ ስለ እገታ የሆነ ታምኔ ላይ ተጽፎ አይቻለሁኝና ከዚህ በኋላ እገታዎችም ሊኖሩ እንደሚችሉ አትጠራጠሩኝ። ሴቶቹ በቀላሉ የሚላቀቁ አይነት ጉዶች አይደሉም። እኔ የት ሄደ የንሙ ጠምጤም እንዳሰራህ ባላቅም በዚህ ልክ ሴቶቹ የሚሆኑበት ምክንያት ምንም እየገባኝ አይደለም። ለማንኛውም ግን የፍቅር አሁንም ቢሆን እኔ ከዚህ በፊትም ደጋግሜ እያልኩት ነው፣ ለምን አብርሃምን መተባበር እንደፈለገች ባላቅም ግን አብርሃምን ለመተባበር የምታደርገው ነገር እንደሆነ ውስጥ ያስባል ማለት ነው። ለማንኛውም በኋላ ላይ ቪዲዮዎች ሲለቀቁ ሰፋ ያሉ ሀሳቦችን በእነዚህ እንትኖች ዙሪያ ላይ እናነሳለን። እናንተስ ከዚህ ቪዲዮ ጋር ተያይዞ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።